ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ መረጃዎቻችን የ5 ዓመት ህፃን በመድፈር ከፍተኛ ጉዳት ያደረሰው ወጣት በተመለከተ እናያለን። ዛሬ በማህበራዊ ሚዲያ የተሰራጨው ምስል ወይም ቪዲዮ እጅግ ልብ የሚሰብር እና የሚሰቀጥጥ ነው የሚሉ አስተያየቶች እየበዙበት ነው። ቪዲዮ ምንድነው እናየዋለን። ሊዮኔል ሜሲ በዋይት ሃውስ ምን አስገኘው የሚልና በአንድ እጃቸው ሁለቱን ሀገራት ስላንቀጠቀጡት መሪ እስከ መጨረሻው ከቆያችሁ ታገኙታላችሁ። የተከበራችሁ የአዲስ 24 ወዳጆች፣ ሌሎች መረጃዎችም አሉን። እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። የ5 ዓመት ህፃን በፊንጢጣና በብልቷ በመድፈር ከፍተኛ ጉዳት ያደረሰው ወጣት በጎፋ ዞን ኦይዳ ወረዳ ካላማሎ ቀበሌ ህዳር 28 ቀን 2018 ዓ.ም ማታ 1 ሰዓት አካባቢ ወጣት ትባረክ ጳውሎስ የተባለ ግለሰብ ህፃን ሄለን ኢዩኤልን ከሱቅ ዳቦ ገዝታ ስትመጣ መንገድ ላይ አግኝቷት አብረን እንሄዳለን መሽተዋል በማለት ወደ ራሱ ቤት ከወሰዳት በኋላ አታሏት እንዳትጮህ አፏን በራሱ አፍ ውስጥ በማስገባት ለ1 ሰዓት ያህል ጊዜ ደጋግሞ በፍንጢጣና በብልቷ ግብረ ስጋ ግንኙነት በማድረግ ለፊስቱላ አጋልጧታል። በመሆኑም ይህንን አስነዋሪ ድርጊት የፈጸመው ወጣትን በከባድ አስገድዶ መድፈር ወንጀል የወረዳው ፍርድ ቤት የካቲት 20 ቀን 2018 ዓ.ም በዋለው ችሎት የጥፋተኝነት ውሳኔ ተላልፎ በታል። የፌድሪ ወንጀል ህግ 27/1 እና 627/1 ላይ ያለውን ድንጋጌ በመተላለፍ በህፃናት ልጆች ላይ የሚፈጸም የግብረ ስጋ ድፍረት ወንጀል በመከሰሱ ወንጀሉ እጅግ አስከፊና ጅማሮ እንደመሆን መጠን ሌላውን ማስተማር በሚችል መልኩ የውሳኔ ጣሪያ እንዲወሰን አቃቤ ህግ አቶ አየለ ታየ ጠይቋል። በዕለቱ መዝገቡን የያዙት የኦይዳ ፍርድ ቤት ዳኛ ወይዘሮ አሰለፈች ዘውዴ አቃቤ ህግ አጣሪውን ያቀረቡት የቃልና የሰነድ ማስረጃ ጣርተው ግለሰቡ ወንጀሉን እንዲከላከል እድል ቢሰጠውም ለመጠቀም ፈቃደኛ ለመሆኑን በችሎቱ አሰምተዋል። በመጨረሻም መዝገቡን በመመርመር ማቅለያ ሀሳብ እንዲያስቀምጥ እድል የሰጡት ዳኛ ግራ ቀኙን በማየት የፌዴራል ጠቅላይ ፍርድ ቤት ቅጣት አወሳሰን መመሪያ ቁጥር 3/2017 ደረጃ የወጣ በመሆኑ በወንጀል ህግ አንቀጽ 179 ንዑስ አንቀጽ ሀመሮሃ መሰረት ከተቀመጠው የአንድ ደረጃ በማውረድ 19 ዓመት ከ8 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፈዋል። ወላጆች ሁሌም እባካችሁ ሁሌም ጥንቃቄ አይለያችሁ ማለት እንፈልጋለን። አዲስ 24 መረጃውን ያገኘው ከኦይዳ ወረዳ መንግስት ኮሚኒኬሽን ነው። የህጻናትና የሴቶች ጥቃት ይቁም። ክብር ለእናቶችና ለእህቶቻችን ማለትም እንወዳለን። የፍርድ ቤቱ ውሳኔ አስተማሪ ቅጣት ነው ብላችሁ ታስባላችሁ? ሀሳባችሁን አካፍሉን። ዛሬ በማህበራዊ ሚዲያ የተሰራጨው ምስል ወይም ቪዲዮ እጅግ ልብ የሚሰብርና የሚሰቀጥጥ ነው። አንድ የአይሱዚ ሹፌር ደርቦ ነድተሃል፣ ገልብጠህ ነበር በሚል ሰበብ በመከላከያ ሰራዊት አባል በክላሽንኮቭ ተገዶ ተንበርክኮ ሲደበደብ ማየት ማንንም ሰብአዊ ፍጥር የሚያሳዝን ሆኖ ተገኝቷል። የትራፊክ ጥፋትም ሆነ አደጋ ቢከሰት ውሳኔ መስጠት ያለበት የትራፊክ ፖሊስና የፍትህ አካላት እንጂ በግል መሳሪያን አውጥቶ መቅጣት አይደለም። ዩኒፎርም የህግ ማስከበሪያ እንጂ የጭቆና መገልገያ መሆንም የለበት የሚሉ አስተያየቶች እየበዙበት ነው። በዚህ ቪዲዮ ላይ የፌዴራል መንግስት ሰራዊት ማንኛውም ዜጋ ጥፋተኛ እንኳን ቢሆን ሰብአዊ ክብሩ ተጠብቆ በህግ ፊት የመቅረብ መብት አለው። አንድ ሹፌር አንበርክኮ መደብደብ የለየለት ወንጀልና ስርዓት አልበኝነት መሆኑንም ብዙዎች እየገለጹበት የሚገኙ ቪዲዮ ነው። ቪዲዮውን ተከታተሉ። ሀሳባችሁን በኮሜንት ላይ አስቀምጡ። የ10ኛ ክፍል የትምህርት ማስረጃዎችን በ2000 ብር ሲሸጥ የነበረ ግለሰብ ከነ ግብረ አበሮቹን መያዙን ተገልጿል። የአዲስ አበባ ፖሊስ ጠቅላይ መምሪያ ባደረገው ከፍተኛ ክትትል የ10ኛ ክፍል የትምህርት ማስረጃዎችን በ2000 ብር ሲሸጥ የነበረ ግለሰብን ከነ ግብረ አበሮቹ በቁጥጥር ስር መዋሉን ገልጿል። ወንጀለኛው የተያዘው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 ልዩ ቦታው ስንዝሮ ትምህርት ቤት አካባቢ ሲሆን ፖሊስ መጀመሪያ ደላላውን ከሐሰተኛ ሰነድ ጋር ከያዘ በኋላ ምርመራውን
በማስፋት ዋናውን አምራችና ሌሎችም ተጠርጣሪዎች በቁጥጥር ስር ለማዋል ችለዋል። ፖሊስ በፍርድ ቤት ትዕዛዝ በተጠርጣሪው ቤት ላይ ባደረገው ብርበራ ሐሰተኛ ሰነዶችን ለማዘጋጀት የሚውሉ 3 ላፕቶፖች፣ ፕሪንተሮች፣ የላሚኔት ማሽኖችና 15 የተለያዩ ተቋማት ቲተሮች ጨምሮ 19 ክብ ማህተሞችን መያዙን አስታውቋል። በተጨማሪም 25 የተዘጋጁ ሐሰተኛ የትምህርት ማስረጃዎች፣ የልደት ሰርቲፊኬቶች፣ የቀበሌ መታወቂያዎችና 1300 ሐሰተኛ የብር ኖቶች አብረው መያዛቸውን የአዲስ አበባ ፖሊስ በዝርዝር ገልጿል። የአዲስ አበባ ፖሊስ ጠቅላይ መምሪያ የህብረተሰቡን ጥቆማ በማድነቅ በተለይ ትውልድ ገዳይ የሆነውን የሐሰተኛ ሰነድ ዝግጅትና ስርጭት ወንጀልን ለመከላከል ህዝቡ ጥቆማውን አጠናክሮ እንዲቀጥል ጥሪ አቅርበዋል። በቁጥጥር ስር የዋሉት ግለሰቦችም በህግ አግባብ ምርመራ እየተጣራባቸው መሆኑን ገልጸዋል። ሊዮኔል ሜሲና የኢንተር ሚያሚ የቡድን አጋሮቹ ያሸነፉትን የሜጀር ሊግ ሶከር ዋንጫው ይዘው ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተዋል። ኢንተር ሚያሚ ዋንጫውን በታሪኩ ለመጀመሪያ ጊዜ ማሸነፉ ይታወሳል። የተወሰነ ድርሻው በቀድሞው የእንግሊዝ ብሔራዊ ቡድን ተጫዋች ዴቪድ ቤካም ባለቤትነት የሚተዳደረው ኢንተር ሚያሚ ዛሬ ማታ ከዲሲ ዩናይትድ ጋር ከሚያደርገው ጨዋታ በፊት በዋይት ሀውስ ግብዣ ቀርቦለት ነው በስፍራው የተገኘው። ፕሬዚዳንት ትራምፕ የኢንተር ሚያሚ የቡድን አባላትን ተቀብለው ያነጋገሩ ሲሆን ልጃቸው የሜሲ ትልቅ ደጋፊ መሆኑን ተናግረዋል። የ8 ጊዜ የባሎንዶር አሸናፊው ሊዮኔል ሜሲ በጨዋታ ዘመኑ ከኢንተር ሚያሚ ጋር 47ኛውን ዋንጫ ማንሳቱን ያስታወሱት ፕሬዚዳንቱ እሱ ወደ የትኛውም የዓለም ክፍል አምርቶ መጫወት ቢችልም ኢንተር ሚያሚን በመምረጡ ደስተኛ መሆናቸውን ገልጸዋል። የ38 ዓመቱ አርጀንቲናዊ ኮከብ ሊዮኔል ሜሲ ባለፈው ጥቅምት ወር በክለቡ እስከ 2028 ለመቆየት መስማማቱን የሚታወስ ሲሆን የውድድር ዓመቱ ኮከብ ተጫዋች ሽልማትን ለሁለተኛ ተከታታይ ጊዜ ማሸነፍ የቻለ የመጀመሪያው ተጫዋችም ነው። ሌላው ታዋቂዋ አሜሪካዊት ድምፃዊት ብሪትኒ ስፒርስ በካሊፎርኒያ ግዛት ቬንቱራ ካውንቲ ሮብ ምሽት በቁጥጥር ስር ውላ የነበረ ሲሆን ትላንት ሐሙስ ጠዋት ከእስር መለቀቋን የኒውስዊክ የፖሊስ መዝገቦችን ጠቅሶ ያወጣው መረጃ ያመለክታል። የ44 ዓመቷ ድምፃዊት ያታሰረችው አልኮል ወይም አደንዛዥ እጽ ተጠቅማ አሽከርክራለች ወይም ዲዩአይ በሚል ጥርጣሬ መሆኑን ኤንቢሲ4 እና ቲኤምዚ ዘግበዋል። ብሪትኒ በአካባቢው ሰዓት አቆጣጠር ከምሽቱ 3 ሰዓት ተኩል ገደማ በካሊፎርኒያ የሃይዌይ ፓትሮል በቁጥጥር ስር የዋለች ሲሆን ከሌሊቱ 9 ሰዓት ገደማ በሸሪፍ ጽህፈት ቤት በይፋ እስሯ ተመዝግበዋል። የብሪትኒ ስፒርስ ማናጀር የሆነው ኬድ ሃድሰን ይህንን እስር አስመልክቶ በሰጠው መግለጫ ድርጊቱን በፍጹም ይቅርታ የማይደረግለት አሳዛኝ አጋጣሚ ሲል ጠርቶታል። ማናጀሩ ለቲኤምዚ እንደተናገረው ብሪትኒ ትክክለኛውን እርምጃ እንደምትወስድና ሕግን እንደምታከብር አምናለሁ። ይህን አጋጣሚም በህይወቷ ውስጥ መደረግ ላለበትና ለረጅም ጊዜ ለዘገየ ለውጥ የመጀመሪያ እርምጃ ሊሆን ይችላል የሚል ተስፋ አለኝ ብሏል። ማናጀሩም አክሎም በዚህ ከባድ ጊዜ የሚያስፈልጋትን እርዳታና ድጋፍ እንደምታገኝ ተስፋ አደርጋለሁ። ወንድ ልጆቿ ከእርሷ ጋር ጊዜ ያሳልፋሉ። እንዲሁም የሚወዳትና ቅርብ የሆኑ ሰዎች ለደህንነቷና ለስኬቷ የሚጠቅም ቢዘገይም እቅድ ያዘጋጃሉ በማለት አስተያየቱን ሰጥቷል። ይህ በእንዲህ እንዳለ ኒውስዊክ ተጨማሪ መረጃዎችን ለማግኘት ከመደበኛ የስራ ሰዓት ውጭ ለብሪትኒ ተወካዮችና ለካሊፎርኒያ ሃይዌይ ፔትሮል የኢሜይል ጥያቄዎችን ልኮ ምላሽ እየጠበቀ መሆኑን ዘገባው አክሎ ገልጸዋል። ኢትዮጵያ ውስጥ አንድ ድምፃዊ በአንድ ወቅት ጠጥተህ አሽከርክረሃል ብለው ያስቆሙትን ትራፊክ ፖሊሶችን በቦሌ ጎዳና አንበርክኳቸው እንደነበር ይታወቃል። በአንድ እጃቸው ሁለቱን ሀገራት ያንቀጠቀጡት መሪ ከኢራን አብዮት ማግስት ቴሄራን በሚገኘው ትልቁ የአቡዘር መስጂድ በኢማምነት የተሾሙት ያኔው ኢማም ሀሚኒ በአንዱ ቅዳሜ ከዙሃር ሰላት በኋላ በመስጂዱ የሚገኘውን ሕዝብ እያስተማሩ ነው። መደበኛ ትምህርታቸውን እንደጨረሱ የፈትዋ ጥያቄዎችን በጽሁፍ መቀበል ጀመሩ። አንድ ግለሰብ የፈትዋ ጥያቄዎችን በጽሁፍ ካቀበላቸው በኋላ የድምጽ መቅጃ ቴፕ ሪካርደርም ጠረጴዛቸው ላይ አስቀመጠ። ከአንድ ደቂቃ በኋላ በውስጡ ቦምብ የያዘው ቴፕ ሪካርደር ፈነዳ። በዚህም ከባድ ጉዳት ይደርስባቸውና ለወራት ታክመው ቢድኑም ፍንዳታው ቀኝ እጃቸውን እስከ ወዲያኛው አሳጥቷቸዋል። ጉሮሯቸውም ላይ ጉዳትን በማድረሱ ድምጻቸውን ዝግ እንዲል ቢያደርገውም ከግድያ ሙከራ ተርፈዋል። ከግድያው ሙከራ ከተረፉ ጥቂት ዓመታት በኋላ በኢራን መንፈሳዊ መሪነት ወይም አያቶላነት ተሾሙ። በየንግግራቸው መጨረሻ ግራ እጃቸውን ከፍ አድርገው ሞት ለእስራኤል፣ ሞት ለአሜሪካ የተሰኘ መፈክር ሲያሰሙ መመልከት የተለመደ ነው። ይህም በሁለቱ ሀገራት መሪዎች ዘንድ ብስጭትን ሲፈጥር ኑሯል። ኻሜኒ በተለይም እስራኤል ላይ ያላቸው አቋም ጠንካራ ነበር።
እስራኤል ሀገር ሳትሆን ፍልስጤሞችንና ሙስሊሞችን ለማጥቃት የተቋቋመች የሽብርተኛ ቡድን ናት በሚለው ንግግራቸው ይታወቃሉ። እያንዳንዱ ሙስሊም ይህንን አምባገነን ቡድን የመታገል ግዴታ አለበት ሲሉም ያክላሉ። በዚህም ሳይገደቡ እስራኤል ከመካከለኛው ምስራቅ ካርታ መሰረዝ አለባት የሚለው አቋም ለድፍረት ማራመዳቸው ለሁለቱ ሀገራት ለእስራኤልና ለአሜሪካ አስደንጋጭ ነበር። ሀሚኒ ከሁለቱም ሀገራት በተሰነዘረባቸው ጥቃት ባለፈው ቅዳሜ ሕይወታቸው ማለፉ የሚታወቅ ነው። ነጃሺ ቲቪ እንደዘገበው የተከበራችሁ የአዲስ አራት ወዳጆች ዜናዎቻችን እነዚህ መስሉ ነበረ። ሌሎች አዝናኝና አስተማሪ ፕሮግራሞች የጀመርን በመሆኑን በመግለጽ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ አብራችሁን ሆኑ። መልካም ጊዜ